ሰላማችሁ ይብዛ። ይህን ቪዲዮ ላይክ አድርጋችሁ ጀምሩ። ዛሬ የምናወራው በህልማችሁ በተለይ በብዙ ቅዠት ላይ የምትቸገሩ አንዳንዴ ወደ ጫካ፣ አንዳንዴ ወደ ገደል፣ አንዳንዴ ወደሚታይ፣ አንዳንዴ ወደ ማይታይ፣ አንዳንዴ ወደ ተራራ፣ አንዳንዴ ወደ ከፍታ ወይም አንዳንዴ አውርዶ ወደ ሸለቆ ወይም ወደ መቃብር ቦታ ወይም ነገሮች ብልሽት ስትጭምድድም በህልማችሁ ዝብርቅርቅ ያለ ማየታችሁን አይተው ከህልማችሁ አይቋረጥም። በጣም አስጨናቂ ጠዋት ስትነሱ ራሳችሁን እስክትጠሉ የሚታገላችሁ ሰዎች በመጽሐፍ ቅዱስ ውስጥ ኢዮብ ምዕራፍ 7 ከቁጥር 14ን አንብቡት። እሱ ለምን ይላል? አንተ በህልም ታስፈራራኛለህ፣ በራእይ ታስደነግጠኛለህ ይላል። እዚህ ጋር ምን መሰላችሁ? ኢዮብ የጎዳውን እጅ ኢዮብ አላወቀም። የመጀመሪያ ችግራችሁ እናንተ ጋር የመጣው ነገር እናንተ ስላለያችሁ ነው። ስለዚህ ዝብርቅርቅ ላይፍ ውስጥ እንደምትገቡ ባይዞ በህልማችሁ የሚታዩት በእውን ዓለማችሁ ላይ ይከሰታል። ዝብርቅርቅ ቀምል ከሆነ ነገሮች ሁሉ ዝብርቅርቅ ይላል። ትክክል መሆን ትክክል ይሆናል። ሻርፕ መሆን በጣም ይጠቅማችኋል። ሻርፕ መሆን በጣም ይጠቅማል። ሻርፕ መሆን ትችላላችሁ። ዝብርቅርቁ የሚመጣው የላይፍ ዝብርቅርቅ፣ የትዳር ዝብርቅርቅ፣ የስራ ኤቭሪቲንጋችሁ ይዘብራርቃል። ኢዮብ ላይ ስታዩት የኢዮብን ያጠቃው አጋንንት በክስ ነው። እንግዲህ ኢዮብ ጻድቅ ሰው ነው፣ በክስ የተገኘ ነው። በክስ ተገንቶ በአጋንንት ጥቃት ስር ወደቀና አጋንንት ነገሮችን ሳጠፋ እግዚአብሔር አጥፍቷል አለ። አያችሁ፣ እዚህ ጋር ያልተለየ ነው። ስለዚህ አጋንንት ዝብርቅርቅ ለማድረግ የተጠቀመው የኢዮብ ህልም ላይ ፍርሃት፣ ድንጋጤን የዘራበት ምንድነው ካለ አድራሻው ባለመለየቱ። አሁን እናንተም አድራሻ ያለየ ችግሮች ስትሆኑ፣ አድራሻ ያለየ ነገሮች ወደ እናንተ ሲመጡ ልክ ዝብርቅርቅ ይመጣል። ቶሎ ብሎ አድራሻን የመለየት ጸሎት መጸለይ ያለባችሁ። እናንተ ጋር እስቲ አንድ ሰው መጣ ወደ ህይወታችሁ፣ ለትዳር ይሁን ለስራ ይሁን ለሆነ መጣ። ይሄን ሰው እግዚአብሔር መላከው ወይስ አጋንንት ብላችሁ መጠራጠር ሲጀምር ህልማችሁ ይዘብራርቃል። ለምን? የሰውየውን አድራሻ ማየት የሚችለው እናንተ በጣም ጥርጣሬው ስላለ ዝብርቅርቅ ያለ ነገር ይመጣል። የዚህን ሰውየው አድራሻ እንዳታገኙ ከጀርባው ያለው ኃይል ይሰራል። ስለዚህ ኢዮብ አድራሻውን ስላላወቀ የመጀመሪያው እግዚአብሔር ወሰደብኝ ብሎ ስለነበረ ጠላት እንደፈለገ እንዲሰራ እድል ሰጠ። ሁለተኛው ላይ ደግሞ ሲመጣ የኢዮብ በሰውነቱ ቁስል መመታት ነው መጣው። ኢዮብ ረጅም ጊዜ እየጸለየ ዝብርቅርቅ ህልሙ ስለነበረ የመጣለት ለውጥ ነገሮችን መልሳሉ ብሎ ነገር መበላሸት ነው። ሁለተኛ ላይ የመጣው ምንድነው? በጣም በጾም ጸሎት በጣም በተጋ ቁጥር ምንድነው መጣው? ቁስል ነው የጨመረው። መከራችሁ አፕዴት የሚጨምር ከሆነ ህልማችሁ ጋር ነው ያለው። ህልማችሁ መስተካከል ሲጀምር ነው መስተካከል የሚጀምረው። ልክ ኢዮብ እንዴት እየጸለየ ቁስል ሲመጣ ሚስቱ ቀጥታ መጣችና እግዚአብሔር ሰደው ነው አይደል ያለችው። ስለዚህ ጉዳዩ ምን መሰለ? አጋንንት እግዚአብሔር አድርጓል ብሎ ለመስራት ነው መጣው። ልክ ይሄ ጋም ኢዮብ አሁንም አልለየም። ለምንድን ነው የሚሰድበው እያለ ከእግዚአብሔር ጋር አሁንም እየታገለ ሲደም ትክክለኛ ያልሆነው ህይወቶቹ በጣም ወደፊት መቀጠል ጀመረ። አሁን ጠላት አያችሁ፣ ሰይጣን አሁንም ማዘብራርቁን ይቀጥላል። የህይወት ዝብርቅርቅ ስላለ ነው የህልም ዝብርቅርቅ መጣው። ሶስተኛ ላይ ምኖች ናቸው መጡት? ሩቅ አገር ወዳጆቹ መጡ ይላል። እነዚህ በጣም አገልጋዮች ናቸው። የምናገረው ንግግር በጣም መሰረታዊ የመንፈስ መሰረታዊ የክርስትና ኮርስን ያዘ፣ አደገኛ አስተምሮን ያዘ። ልክ ናቸው እነዚህ ሰዎች መሰረታዊ ትምህርት በማስተማር ነገር ግን ትክክል አይደለም በህይወት። እነዚህ ሰዎች ሲመጣ የእነዚህ ሰዎች ራሱ አድራሻ የላካቸው ሰይጣን የኢዮብን መከራ ለመጨመር ነው እንጂ ለማጽናናት አልነበረም። የነሱ ጾም ጸሎት እሱ ጋር መግባቱ ትክክል አልነበረም። ስለዚህ አንዳንድ ጊዜ በጣም መከራችሁን ለይቶ የማያዩ አገልጋዮች ጋር ዝም ብሎ መጸለይ መከራችሁን ረጅም ይላል። አያችሁ፣ ያ ምን ነው ላይ ነበር? የህልም ዝብርቅርቅ ላይ ነበር። አሁን ህልሙ ጋር በስተካከል ሁሉም ነገር ይስተካከል ነበር። ብዙ ሰው ችግሩ ህልማችሁ ጋር ማስተካከል ስለሆነ አንዳንድ ሰዎች ቅዠት ነው እንደዛ ያለቀ እንደው ከኔ ይቋረጥ ይላል። አይቋረጥ፣ መቋረጥ የለበትም፣ መስተካከል ነው ያለበት። አንተን እግዚአብሔር የሚረዳብህ መንገዶች መጽሐፍ ቅዱስ ሲናገር በአዲስ ኪዳን ላይ በወንድና በሴት ባሪያ ላይ ከመንፈሱ ሲፈሰው ህልም ነው መጀመር ነው። ህልም ከተቋረጠ በረከት ይቋረጣል፣ ዘመን ይቋረጣል፣ ብዙ ነገሮች ይቋረጣል። ግን መስተካከል ይቻላል። እነዚህን የሚያውቁ አገልጋይ ያስፈልጋል። ይሄን የሚረዳ ሰዎች ያስፈልጓል። ይሄን ነገር ላይ እንዲህ ነው ማለት ረዳ ያስፈልጋቸዋል። አንዳንድ ጊዜ ዝብርቅርቆችን ስታዩ ነገሩን ለማቆም ሳይሆን ነገሩ እንዲቀጥለው ትክክለኛ መስመር የሚያሳይ ማን ነው? ትክክለኛ በዚህ ነገር ላይ እግዚአብሔር የሚነግረው ማን ነው ብላችሁ ነው መፈለግ ያለባችሁ። ህልም ተቋረጠለት ሰው፣ እግዚአብሔር ማያወራ ሰው በምድር ላይ ምንም ቢለፋ የመጨረሻው ድካም ነው። አገልግሎ መጨረሻው ከእግዚአብሔር ጋር አብሮ ስለማይሄድ ሰምቶ ስለማይሄድ ድካም ነው።
እግዚአብሔር ከሚናገሩ መንገዶች አንደኛው መጽሐፍ ቅዱስ ነው አይደለ? በመጽሐፍ ቅዱስ ለምን ቃሉ ስለተጻፈ በቃሉ ይናገራል። ቃሉ በመንፈስ ስትሆን ደግሞ ይናገራል። አንዳንድ ሰው ቃልን ክፍት አድርጎ ጌታ ይናገራል። እሱ እንደ አይነት ነገር የለም። አንዳንዱ በኢጣ ጥቅስ ሆኖ እግዚአብሔር ይናገራል። እንደሱ አይነትም ነገር እግዚአብሔር አይናገርም። በመንፈስ ቅዱስ ፉል ላይፋችሁ ከሆነ እግዚአብሔር ዛሬ ያለውን የጊዜውን ቃል ይነግራችኋል። አንደኛው ይሄ ነው። ሁለተኛው እግዚአብሔር ከምናገራባቸው መንገዶች ነቢያቶች ናቸው። እነዚህ ነቢያቶች ወይም አገልጋዮች ከሩቀት ያሉት ከእናንተ ጎን ያልሆኑ ሰዎች ናቸው። እናንተ ላታውቃቸው ትችላላችሁ፣ ሊታውቃችሁ ትችላላችሁ። ብዙ ጊዜ በእነሱ የሚመጣው ድምፅ በህይወታችሁ ላይ እግዚአብሔር ያለው ነገር ይናገራል። ያ ነገር ደግሞ በሙሉ ልብ እስካልሰማችሁ ድረስ ደግሞ ልክ ህልም ማታገኙ ከሆነ እናንተን ፐርሰናል እግዚአብሔር በህልም ነው የሚያወራችሁ። ህልምና ራእይ እና እዚህ ጋር አንተ ጋር ከሌለ ሲጀመር ጌታ ኢየሱስ ሲመጣ መለከት ይነፋል አይደል? አሁን መለከት ሲነፋ እኛ እናውቀው ኢትዮጵያን ስለ መለከት ድምፅ የምናውቀው ጉዳይ የለም። መለከታችሁ እናንተ ጋር እግዚአብሔር የምናገራችሁ ንግግር ነው። በመንፈስ ቅዱስ ያለው ቀርቤታ ነው። ስለዚህ ህልም ላይ እንዲህ አይነት ችግር አለ፣ እንደዚህ ነገር አለ። ሰዎች ይሄን ቪዲዮ ሼር ኮፒ ሊንክ በማድረግ ሁልጊዜ ዘወትረን በሚያስተምረው በላይቭ ስትሪም ላይ በመምጣት እንጸልያለን። ህልማችሁ ይስተካከላል። የሞት ህልም የምታዩት፣ አደጋ ህልም የምታዩት እናንተ ያለያችሁ ጉዳይ አለ እንጂ እናንተ እነዚህ ነገሮች ለእናንተ ወሳኝ ነው አይደለምና ተባረኩ። ይሄን ቻናል ሰብስክራይብ አድርጉ። ዘመናችሁ ይባረክ። ቀጣይ በሌላ ቪዲዮዎች እንገናኛለን።